ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የምንነጋገርበት 10 የወንዶች ህግ የሚለውን ነው ማለት ነው። እንግዲህ በሁሉ ነገር ላይ ህግ ያስፈልጋል፣ ህግም አለ። ስለዚህ ምንድነው የሚለውን ነገር ነው የምንነጋገረው ማለት ነው። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። እንግዲህ 10 የወንዶች ህግ ያው የመጀመሪያው ንጹህ ልብስ መልበስ፣ ጥሩ መዓዛ ያለው አለባበስ ያስፈልጋል ማለት ነው። ይሄ ለወንዶች ብቻ ሳይሆን ለሴቶችም የሚያስፈልግ ነው ማለት ነው። ስለዚህ የመጀመሪያ ገጽታችንን የሚታየው ማንነታችንን ነው የሚያዩት። ራሳችንን የጣለ ሰው ትክክለኛ ንግግር እንኳን ቢናገር ሰው ሊያምነው አይችልም ማለት ነው። ስለዚህ ጥሩ መዓዛ ያለው አለባበስ፣ ጥሩ መዓዛ ያለው ሽታ ያለው አለባበስ ያስፈልጋል ማለት ነው። ከአሉታዊ ሰዎች ጋር ከመገናኘትም መቆጠብ ያስፈልጋል። ይሄም ለወንዶች ብቻ አይደለም ለሴቶችም ያስፈልጋል ማለት ነው። አሉታዊ አስተሳሰብ ያላቸው ሰዎች ወደ አይምሯቸውን ውስጥ አሉታዊ የሆነ ነገር ነው የሚከቱት። ስለዚህ ሁልጊዜ ቤተሰባችን ይሁን ትዳራችንን ይሁን ጓደኞቻችንን ይሁን እንድንጠራጠር ያደርጋሉ ማለት ነው። ስለዚህ አሉታዊ ንግግር ካላቸው ሰዎች መራቅ ያስፈልጋል ማለት ነው። በተለይ ደግሞ በዚህ ዘመን በጣም ከባድ የሆነው ነገር ቢኖር ቃል ኪዳንን መጠበቅ ነው። ቃል የገባንበትን ነገር መጠበቅ ማለት ነው። ይሄ በጣም በዚህ ዘመን ፈተና ሆኗል፣ ለወንድም ለሴት፣ በጓደኝነት በተለያየ ነገር ላይ ሰው ቃሉን እየጠበቀ አይደለም። ቃል ኪዳን የሚባለው ራሱ ከስም ባሻገር ምንም እየሆነ ነው በዚህ ዘንድሮ ማለት ነው። እና ይሄ ቃል መጠበቅ በጣም ወሳኝነት አለው ማለት ነው። ልናገኘው የምንፈልገው ነገር ላይ ማተኮር ነው። አሁን አንዳንድ ጊዜ አይታችሁ እንደሆነ ወንዶች በተለይ በሪሌሽንሺፕ ላይ ከማንም ጋር አብረው ሲስቁ፣ ሲጫወቱ፣ ሲያግበሰብሱ ተወዳጅነትን ያተረፉ መስሏቸው ያችንም ያንንም ይሄ ነገር ለሴቷም ያገለግላል እንትን ሲሉ ይታያላችሁ። በስተመጨረሻ የብዙ ሰዎችን ልብ ከሰበሩ በኋላ ማናቸውንም ለምሳሌ 5ም 3ም ሴት ጋር አብረው ሲበሉ፣ ሲጠጡ፣ ሲጋብዙ፣ ሲንከባከቡ ታዩና ሁሉንም አልፈልጋቸውም ሲሉ ታያላችሁ ማለት ነው። ሴትም እንደዚሁ አለ። ስለዚህ ለሚፈልጉት ነገር ላይ ብቻ አተኩሩ። በልብ ሙሉነት መናገር፣ ቃላቶችን የቸኮሉ አለማውጣት፣ ማሰብ፣ ውሳኔ ከመወሰንም በፊት መጠንቀቅ እንደዚሁ ያስፈልጋል ማለት ነው። ሲናገሩ ደግሞ ያው ለነገሩ ይሄ ወንዶችን አይመለከትም በብዛት አይናፋር። አሁን አይናፋር ሴትም የለ። በእርግጥ አይናፋር መሆን የለብንም። ስንናገር ፊት ለፊት ሰውየውን አይን ውስጥ እያየን ማውራት ያስፈልጋል ማለት ነው። ሴት ልጅን ለመማረክ ደግሞ በጓደኛ መሄድ። ይሄ ድሮ በጣም ይሰራበት ነበር፣ ተበልጦበታል። ደብዳቤ መጻፍ፣ ለጓደኛ መንገር፣ በጓደኛ በኩል ማስጠየቅ፣ ይሄ ሶስተኛ ወገንን አለማካተት ማለት ነው። በቃ በራስ ተንቀሳቅሰ ማግኘት ከቻልክ ታገኛለህ፣ ማግኘት ካልቻልክ አታገኝም። ስለዚህ በራስ መንቀሳቀስ ዋናውና ተፈላጊ ለወንድ ልጅ ኮንፊደንሱን የሚጨምረው በራሱ የሚፈልገውን ነገር መጠየቅ ነው። ከዛ ሊገኝም ይችላል ላይገኝም ይችላል። በስሜት ብቻ ከመሄድ ይልቅ ምክንያታዊ መሆን፣ ሰውንም ስንቀርብ ይሁን ስለዛ ሰው ስናስብም ይሁን ስንፈርጀውም ይሁን በሌላ ምክንያታዊ መሆን ያስፈልጋል ማለት ነው። ዝም ብለን ስለ ሰውየው ክፉ ማውራት ወይም ደግሞ ደግነትም፣ በነገራችን ላይ ምክንያታዊ መሆን ለሁሉ ነገር ነው። ደግነትም ለማውራት ክፋትንም ሰው እንደዚህ ያደረገኝ ለማለት ምክንያታዊ መሆን ያስፈልጋል ማለት ነው። የሌላ ሰው ችግርን ለማስተካከል ከመሞከር ይልቅ ራስ ላይ ትኩረት ማድረግ ማለት የሌላ ሰው ችግርን ማስተካከል ጥሩ ሆኖ ሳለ ብዙ ጊዜ ግን ሰዎች የራሳቸውን ትተው የሌላ ሰውን ችግር በማስተካከል የራሳቸውን ያጣሉ። ስለዚህ ይሄን ነገር ከማድረግ መቆጠብ ያስፈልጋል ማለት ነው። ከአንድ ሰው ጋር ደግሞ ምግብ ስትበላም አሁን ይሄ በዚህ ዘመንም በጣም የሚመለከት ምግብ ሲበላ ሰው ስልኩን በእጁ ይዞ ነው፣ የተለያየ ነገር ሲያደርግ ስልኩን ይዞ ነውና ምግብ ስንበላም
ወይም ደግሞ ሌላም ነገር ስናደርግ ስልካችንን ማቆም መቻል አለብን የሚለው ይሄንን ህግ ነውና ዛሬ እንድንነጋገርበት የፈለኩት። ቤተሰቦቼ እንድትጠቀሙበት ጋብዛችኋለሁ። አመሰግናለሁ።